ጨጓራህ ነው እንዴ አንተ ያመመህ? ያጁ እንደይቀላ ያማሉ ጨጓራ እኮ ብሎኛል እኮ ያ ማለት እኮ መድኃኒት እንድትቀይርልህ ነው ያመሃል ወይ ብላ ጠየቀች። ጨጓራህን የሚያምህ ከሆነ ጨጓራህንም አይነካም ልቀይርልህ ስለፈለኩ ነው መድኃኒት አላለችም? አልሰማትም? ኧረ ቆይ አሁን ሰርች አደርጋለሁ። እንደዛ አሁን ቀሉን ትተህ መድኃኒቱን በአግባቡ ይሄ ምናምን የሁሉ አልቅም ምናምን እኔ አልሰማህም። ስነ ስርዓት ኑር ጌታ እና ቤተሰቦች በቃ እንግዲህ ይህን ያክል ምግብ ከበላ ይበቃዋል። ከባድ ነው። ብሩክ ታሞ ሆስፒታል ነው ያለው እና ከሆስፒታል ወጥቶ አሁን ቤት ነው ያለው። ቤት ተኝቶ ነው እና ያለውን ነገሮች የምናይ ነው። ሰላም ሰላም፣ እንዴት ናችሁ? የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች ሁሉ ሰላም ነው? ፈጣሪ ይመስገን ደህና ነኝ እና በሰሞኑ ቪዲዮ በጣም አመሰግናችኋለሁ። ሰብስክራይብ እያደረጋችሁ ስለሆነ ከልብ አመሰግናችኋለሁ። በሚቀጥሉ ቪዲዮዎችም አዳዲስ ነገሮችን ከእናንተ ጋር ሆነን የምናይ ነው የሚሆነው። ዛሬ ከባድ ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ፣ የትም እንዳትሄዱ። ከዚህ በኋላ ሐኪም ቤትም ቀጠሮ ምናምን ስላለበት ስንት ሰዓት ሆነ? ላንመጣ ስለምንችል እንዳይጨነቁ ብዬ ነው። ለምን እንደጠፋን ማወቅ ስላለባቸው ነው። ተነስ። እኔ ማርያምን አላሰኘኝ ይቅርብ እንዴ መብላት አለብን። መድኃኒት ይሄ ሁሉ መድኃኒት ቤተሰብ ይሄ ሁሉ መድኃኒት ነው ያልታቀፉት እና ይሄኛው ጭራሽ ማለት ነው 4 ነው የሚወሰደው በአንድ እና ጠዋት ራሱ 4 ነው የሚወሰደው። በጣም ከባድ ነው። ይሄ እንኳን 1 ነው የሚወሰደው፣ ግን ቢሆንም ምግብ መብላት አለብን። ደግሞ የቀጠሮ ሰዓት እየደረሰ ነው። ተነስ። አረ ይቅርብ ማርያምን አላሰኘኝ ኦኬ እሺ ተነስ። ቁጭ በል አንዴ ተነስ ቁጭ በል። እኔ አጎርሳለሁ፣ ትንሽ ትበላለህ። ችግር የለውም በእግዚአብሔር። ወይኔ ኦኬ ኖርማል ነው፣ ጣጣ የለውም። ደግሞ በቤት የመጣህ ታመህ የሆነ ነገር ሆነ ታሰድበኝ ነው። ሊያሰድበኝ አይገርምም አይደለ? ማታ እንደዛ አሰቃይታይ። ተነስ። ብሩክን እንደምታዩት ከባድ ሁኔታ ነው የገጠመው። ያው ሆስፒታል ገብቶ ነው የወጣው። ያው በትንሹም በሾርት እናሳያችኋለን። ያለውን ነገር ከባድ ነው። እንግዲህ ሰው ከታመማ በትንሽ ነገርም እንትን ልል ይችላል እና ከባድ ነው። እስቲ አሁንም ያለውን ነገር እያየን ነው የምንሄደው። ሰብስክራይብ እና ላይክ አይረሳም። ተነስሽ። አሁን መርፌ ሰጣ ሳያደርጉልኝ ይነቁት ግን ደህና ነኝ። እሺ እንዳትጨነቁ። አሁን ይጨነቃሉ በእናትሽ። ደም ስትሰጥ ታስቅ ነበር። እዚህ ጋር ደም ለላብራቶሪ ሲወስዱ በጣም ነበር የሚያዝናናው። ቤተሰብና እንደዚህ አይኑን ጨፍኖ እሺ ተነሳው ነው ተነስ። እኔ ማርያምን አላሰኘኝም። ወይኔ ጉዴ! ብሩኬ ተነስ፣ ቁጭ በልሽ መጀመሪያ። እኔ አላሰኘኝም ማርያም። ኧረ ግን አንቺ ምንም ይቅር ጤና የሚሉት ማለት ነው። ሲያምሽ ነው ታውቂው። ልክ ነው። እንዳምን ደግሞ ምግብ መብላት አለብህ። እኔ ለአንተ ብዬ አንዴ የምሰራው ይሄ እያለመደብኝን እንደ ጎረምሳ ወጥቼ የምበላ ልጅ ይኸው መስራት ጀመርኩኝ። ጠዋት እኮ 3 በልቻለሁ ማለት ነው እንዴ። እና ጠዋት ነው ታዲያ። አሁን ደግሞ ልንሄድ ነው፣ ሰዓት ደርሷል። ደግሞ ተነስ። አልጠፋ ሰዓት ሌሊት ግን አታማምሽ እና ደግሞ ሰው በሌለበት እንዳትታመሙ። እግዚአብሔርን ከባድ ነው። እኔ የተረዳሁት ነገር ቢኖር ምን እንደተረዳሁ ታውቃለህ? አሁን እዛ ብትሆንስ ኖሮ ነው ያልኩት። ቤት ብትሆንስ ኖሮ ነው ያልኩት። ምን ሊፈጠር እንደሚችል አላውቅም፣ ግን አንተ ብዙ ጊዜ ችላ ትላለህ ነው። ከዚህም በፊት ታመህ ነበር። ይተውኛል እኮ ነው ራሱ ይተውኛል ሳይሆን ከዚህም በፊት እንደዚህ ገጥሞት ግን ሐኪም ቤት ላለመሄድ እኔ መድኃኒት አልወድም። አሁን ወደህ ነው የሁሉ መድኃኒት ቮሚት ያደርገኛል እኮ ተጨርሰዋል። ይሄ ነው አሁን እሺ። ይሄ ከባድ ነው። አንድ 4 እንዴት አይመጣውም እኮ በአንድ 4። ተነስ እሺ ተነስ። ነው ላጉርስህ። አሁን ያለ ፍላጎቴ ነው የምታበይኝ እኮ ግን እስኪ ወሬ አታብዛ። በግድም ቢሆን የታመመ ሰው ምግብ መብላት ያስፈልገዋል። ምግብ ካልበላ ደግሞ ማገገም ስለማይችል ምግብ መብላት ያስፈልጋል ነው እና ብሩክ ምግቡን በስርዓቱ ብትበላ አሪፍ ነው። ምግብ ስትበላ ነው የሚፈውስ እና ምግብ ካልበላ ሊጎዳም ይችላል መድኃኒቶች የምትወስደው እና ከባድ ነው። እስቲ አሁንም ያለው ነገሮችን እያየን በቪዲዮ መሀል ደቅ እያለን እያወረን እንሄዳለን። ትንሽ እንደኔ የሚንከባከብህ አይኖርም። ከዛ በኋላ ደግሞ ጊዜ አይጣልህ እንጂ ብሎ
አልጋዬ ለቀቅኩልህ አይደል? ወድጄ ሳይሆን በግዴ ስትታመም ራሴ እበላለሁ። አልበላም እያልክ አይደል? አንተን አምኜ አሁን ልተውክ? አደነዘዘኝ። አይዞክ እኮ መብላት አለብህ እንዴ? ራሱን ቀን አድርገው ቀላል ነገር አድርገው በኋላ ስንሄድ አታስመኝ። ምን መጥቶ ፈጣሪ አለ። ከስንት ጊዜ በኋላ አምልጬ አይ በጣም ታበዛዋለህ። እንደዚህ የሚባል ነገር የለም። እኔ ትንሽ ሲያመኝ ባይዘ ሐኪም ቤት ሄዳለሁ፣ ግን እሱ ደግሞ በጣም ነው የሚያስቸግረው። አንቺ ነው ሐኪም ቤት? አዎ ለራስ ቆርሶ ያሳንሰዋል። በጦርነት የምትሄጂ ሴትዮ ዳቦ ትበላለህ? ኧረ እኔ በቃኝ። ሲጀመር በቃኝ። በሌሊት እዛ ተሯጠን አሁን ቤተሰቡም ይጨነቃል። ደህና ነኝ። እሺ ኖርማል ነው። ማርያም እንዳታስቡ ያጋጥማል። በቃ ያደነ አዘዘብኝ፣ እዛ ሄዶ አዘዙልኝ። ግን በጣም ነበር ያስደነገጥከኝ። በጣም ነበር ያስደነገጥከኝ። ከንፈሩ ለደራረገች ምንድን በሽታ እኮ ነው። ከንፈር የደራረቀ ስትል ላይ ነው። ና በቃ ለራስሽ ና ና ና። እሺ እኔ በቃኝ። የመጨረሻ ማርያም ብሩኬ እውነት ስነ ስርዓት ይኖር። እኔ ምን አልታመምኩ እበላለሁ። እኔ ምን ችግር አለው እኮ እኔ በቃኝ። ምንድን ነው በቃኝ። መድኃኒቱ ከባድ ነው። ወይኔ ምንድን ነው? ኖርማል ነው እባክሽ፣ ምንም አያመጣም። እግዚአብሔርን ምግብ በደንብ ይብላ ነው ያለችኝ። ምግብ ይብላ፣ ጨጓራውን ሊነካው ስለሚችል ምግብ በደንብ ይብላ። ከምግብ በኋላ ነው ያለችኝ። በተወደደ ኑሮ እንደዚህ አይነት መድኃኒት እንዴት ይሰጣሉ? ግን በእውነት ደህና ነኝ። እሺ ፋሚሊያንስ እንዳጨነቁ ያው ዛሬ ስንጠፋ እንዳይጨንቃቸው ብዬ ነው። በኋላም ቀጠሮ አለና። ወይኔ ሰዓት ደግሞ እየደረሰ ነው። ዋው እንግዲህ አዞብኛል። ያው እንትናል አይቀርልኝ በጣም በሀይሚ ምክንያት ይሆናል እንዲህ የተጎዳው። ያው ብዙ ነገሮችን አሳልፈዋል። ብዙ ኬዞች ነበሩ ከዚህ በፊት በሁለቱም መካከል እና ያን ቻሌንጆችን አልፎ ተታርቆ በኋላ ይሄ ነገር እንዲህ ራሱን እንትን ማለቱ በጣም ከባድ ነው። ያኔ የያዛችሁ ቻሌንጆች ጭንቅላቱ ላይ እንትን ያለው ነው እና ከባድ ነው። አሁን ያው እንደ ተወጥተዋል። አሁን በፍቅር ሀይሚም ነው ይቅርታ አድርጋለች። አሁን አብሮ ነው ያሉት እና እንዲህ ቢቀጥሉ የተሻለ ነው እና አሁን ይሻላል እንዲህ አንድ ለመሆናቸው። እስቲ አሁንም ቪዲዮ አይተን እንመለስ። ብሞት እኮ ነው ሐኪም ቤት አልሄድም፣ ግን ከበደኝ ማታ። በስመ አብ አልኩህ እኮ እንደታመምክ የገባኝ ሐኪም ቤት እንሂድ ስለ በአንዴ እሺ ስትለኝ ነው። አልቻልኩትም። አቅማችን ነው። ግን ጤናን የመሰለ ነገር የለም። ፈጣሪን ማመስገን ነው የምር። ስንት ነገር ጉረሽ ለራስሽ። ይሄ ላንተ ነው ያዘጋጀሁት እኮ ጉረሽ ለራስሽ። ኧረ በማርያም ወይኔ እኔ በእናትህ ችካት በቃኝ። ማርያምን በቃኝ። እሺ ማታ እንቅልፍ አልተኛውም እኮ በቃኝ። እሺ አናደኝ። ትንሽ ነው፣ ግማሽ እንጀራ አድርጌ እኮ ነው ያመጣሁት። ይሄን መጨረስ እንዴት ይከብዳል? በቃ እኔ እዛ ሶፋ ላይ ተኛለሁ። እዚህ ተኝሽ እንጂ ወይ ቆይ መጀመሪያ እስኪ እንሂድ እዛ ሐኪም ቤት። ምኑን ተኛሁት? ወይ ቼሎሲ ሆን እኔ ያሳካኝ ማታ በቃ ደም ስትሰጥ ብቻ ነው። ነቀልሽው ነው ያልኩት።
ደግሞ ታወራለህ። አይኑን ጨፍኖ ያዘው ሲለኝ እኮ ነው ያዘው ይለዋል። ነቀልከው። ገና እዚህ ጋር ነው ሰጡኝ ይሻላል። ደግ አደረጉት። ከስንት ጊዜ በኋላ በእንትን ሲጀመር መለገስ መጀመር እራሱ አለ። በዚህ ጋር ምኑን ትለግሰዋለህ? ወሰዱት እኮ ወረሳችሁት እኮ። ወይኔ የምር ኪሎ ራሱ ቀነስክ እኮ አይተሃል። ማርያምን 5 ኪሎ ነው ምናምን ይቀንስ ቀንሳለሁ። ሰው እንዴት ባንዴ እንደዚህ ሊወልቅ ይችላል? በጣም ነው የቀነስኩት። 4 ኪሎ ነው የቀነስኩት። 4 ኪሎ ስታይ ክቡ ነው ያልኩት። ረክዱ ይታል መቀነስ እኮ አሪፍ ነው። በጣም ክብደት ጨምረ ስለነበር ግን ምን አለ መሰለክ ውሃ ልስጥህ እንካሽ ይችላል ካልበላሽ ልጅ በማን ወይ በቀንከ አንድ ብቻ ላጉርስ። አንድ ብቻ እሺ ዛሬ ይበረን እንዴት ጠፍቷል? ወደድከው? ታዲያ እኔ አንተ ታመህ እንዴት ምንም ቢሆን ቂመኛ አይደለም። አሁን ምንም አታስጨንቀኝ። ይሄን ከበላክ እኔስ ማን አለኝ? ልብላ እንጂ እንቅልፍ አልተኛው። የኔ ግፍ ነው ግን እንደዚህ ያደረገ ሙሉ ነገር በቃ ኪኒኒ ነው የሚለኝ። የኔ ግፍ ነው ያልሽው? ያንቺ ግፍ ነው እንደዚህ ያደረገ። አሁን ሄደን ልብስን ቀይር ቤት እንዳ አዎ ልብስ ቀይርና በዛው እንሄዳለን። እንዴት ግን ፋበሎሽ ኖርማል እና ቤተሰብ በቃ ይሄ እንዴ እና ታዲያ ይጨነቃሉ። ዛሬ ላንመጣ ስለምንችል ቢያንስ እንኳን ከመጥፋት ይሻላል በሚለው ነው ያለበት ሁኔታ ለማሳወቅ ነው። ያው ታውቃለህ እኛ መቼስ ብዙ የሚጨነቅ ቤተሰብ አለ እና እንዳትጨነቁ ያው ያለበት ሁኔታ ለማሳወቅ ያክል ነው። አሁን በጣም ደህና ነው እና ይሄንን መድኃኒት እንግዲህ በአግባቡ የምር አንተ በጣም ችግር አለብህ ልታቋርጠው ትችላለህ። ግን ሞቶላ ውሃ አድርጌ ምናምን አልችልም። ቮሚት ያደርገኛል እኮ ጠዋት እንዴት ደስ እንዳለኝ ማርያም። ፍቅር አብሮነት የበዛ ሲሆን ነው እኮ ደስ የሚለው። ለፋሚሊ እንዲህ ሲጣሉ እንትን ስሉ በጣም ያስጠላል። እናንተም ለሚታዩትም እኮ ሁሌም ጭቅጭቅ ድብድብ ሲበዛ እኮ በጣም ያስጠላል። እንዲህ በፍቅር ሲሆኑ እና የተሻለ እኛም ቪዲዮ ለመስራት ወደ እናንተ ለማድረስ ሀሳቦችን እየሰጣን እንዲዘና ፈታ እያለን ፍቅራቸውን ለእኛ የምንወስደውን ትምህርት ይኖራል እኮ። ዝም ብላችሁ ቪዲዮ አታዩም እኮ። የሆነ ነገር ከቪዲዮ መውሰድ አለባችሁ። የሆነ ትምህርታዊ ነገር ለእናንተ በህይወታችሁ የሚያጋጥሙ ነገሮችን መማር አስፈልጋችሁ። ስለዛ እንትን ማለት አለባችሁ። እስቲ አሁንም አይተን እንመለስ። ያስጨንቀኝ ወጥ ሳረገው ተመስገን። ውሃ እኮ በዛ ማድረግ ነው በቃ። አሁን 2 ቀን ቀረኝ ለዚህ መድኃኒት። ለዚህ 2 ቀን በቀን 4 አንዴ ነው የሚወሰደው። በቀን አንዴ ነው የሚወሰደው ግን 4 ነው የሚወሰደው እና ከዚህ በኋላ ነገና ከነገ ወዲያ አለው። ይሄኛው እንኳን ይቆያል። አረ ባይልቅም ችግር የለም። ኧረ እባክህ ሁሉ ማርያምን አልቅምም። ምን ጫት መሰለ እንዴ? አረ ነው ወፍ ብራብ ካልቅ መድኃኒቱን ካልጨረስ እግዚአብሔርን ዋናው ይሄ ነው ያስታውቃል። አይደለም ይሄ ለጨጓራ መሰለኝ። አንቺ ለጨጓራ አይደለም። ወይኔ ጉዴ! የጨጓራ ነው እንደሚታሸገው ይመስላል ነው እንጂ አይደለም። አታውቅም እንዴ አንተ? ጨጓራ ነው እንዴ አንተ? ያመመ ያጁ እንደይቀላ ያማሉ ጨጓራ እኮ ብሎኛል።
እኮ ያ ማለት እኮ መድኃኒት እንድትቀይርልህ ነው። ያመሃል ወይ ብላ ጠየቀች። ጨጓራህን የሚያምህ ከሆነ ጨጓራህንም አይነካ ልቀይርልህ ስለፈለግኩ ነው መድኃኒት አላለችም። አልሰማትም። ኧረ ቆይ አሁን ሰርች አደርገዋለሁ። እንደዛ አሁን ቀሉን ትተህ መድኃኒቱን በአግባቡ ምናምን የሁሉ አልቅምም ምናምን እኔ አልሰማህም። ስነ ስርዓት ይኑር ጌታ እና ቤተሰቦች በቃ እንግዲህ ይህን ያክል ምግብ ከበላ ይበቃዋል። አልትራሳውንድ ቀጠሮ አለው እንደነገርኳችሁ። እሱን ደግሞ ያለበትን ሁኔታ የምናሳውቃችሁ ይሆናል። እንግዲህ ለበጎ እንደሚሆን ተስፋ አደርጋለሁ። እዚህ ጋር ነበረ እንትን እያለክ የነበረው እዚህ ጋር ምንድን ነው ያለው አላውቅም። እዚህ ጋር አብጦ ነበረ እና የሚያዩት እኮ ምናልባት እንትን ምንድን ነው ትርፍ አንጀት ምናምን ሰይጣን ጆሮ ይደፈን። አይሆንም ይተባሉት አይሆንም፣ ግን ያለበትን ሁኔታ እናሳውቃችኋለን። በእርግጥ በዚህ ብቻ እንትን ልባችሁን እንትን ብለን ወይም ማስጨንቀናችሁ አልጠፋም፣ እነግራችኋለሁ ያለበትን ሁኔታ። ለበጎ እንዲሆን ግን ጸሎታችሁ አይለየን። ብቻ እንወዳችኋለን የኛ ውድ እንቁ ቤተሰቦቻችን። ትናንትም ያው አልጋይ ላይ ገብቶ ባደረገው ነገር ብዙዎቻችሁ ደስ ብሏችኋል። ግን በጣም ነው እንዴ ልታስደፍሩኝ የፈለጋችሁት? አንቺ በቃ አልፈታም። በጣም ነው እያስደፈራችሁኝ ያላችሁት። ምን አስባችሁ ነው እንዴ? እኔ አሁን መኝታ ክፍሌ እነሱ በሩን ከፍተው ግባ አላሉ ራሴ እንዴ ግባ በቃ ፍፄ ይወጣና አንተ ግባ ተበልክ። ይኸው ገባ በገዛ ቤቴ። የሚያዙክ ራሱ እነሱ ናቸው። ይኸው እሺ ይሁን ብዬ ተቀበልኩ። እኔ ቤት ከመምጣት ታመምክ ሰበብ ልትሆንብኝ። እሱም አልበቃ ብሏቸው መኝታ ክፍሌ ሲገባ ምን ያግደረድርሻል ምናምን እንዴ አረሴ ልጅ ነኝ፣ ክብሬ ልጠብቅበት። ለማንኛውም ግን ዛሬ ስላመመው አልጋ ይለቅቄለታለሁ። እኔ ሶፋ ላይ ተኛለሁ እስኪሻለህ ድረስ ሶፋ ላይ ተኛለሁ። አንቺ ደግሞ እንዲህማ አልፈሰፈስም ማለት ነው። ልታይ ሂጂ ብቻ ልታይ ያተይሉ። እሺ ይሁን እስኪ ይሁን። እኔ ደስ ነው የሚለኝ እኮ ግን አንተ ታመህ ደግሞ ሶፋ ላይ መተኛት የለብህም እንደመሰለ። ባለፈውም እንደዛ ብርድ ምናምን እንትን ሊልህ ስለሚችል ብቻ አላውቅም። እኔ ለምጄዋለሁ። አንዳንዴ በነገራችን ላይ አንዳንዴ ሲደብረኝ ምናምን እዚህ መተኛት ሲደብረኝ ሳሎን ቲቪ ከፍቼ ምናምን ቴሌቪዥን እያየሁ ተኛለሁ። ለምጄዋለሁ። ለእኔ ኖርማል ነው። ስለዚህ ምንም አታስብ። ላይመቻት ይችላል ምናምን ብላይ እንድታስብ አልፈልግም። የሆነ ድርቅ ያለ ሰው ደረቅ ደራሽ ብዬ ነው መስጠት። ቴንኪው ለምግቡ ምን ያህል ወደኋላ አበደ እና እናንተም እንዳጨነቁሽ ኖርማል ነው። ካሜራ ራሱ ይዛ ስመጣ ይቶኛል እኮ አንቺ አሁን አንድ ቀን አሁን ስንት ሰዓት መሰለክ? ልፈሰፍሰ እሺ 30 ደቂቃ አለክ። ትንሽ እረፍት አድርግ እስከዛ ድረስ። በቃ ቤተሰብ አብራችሁን ስለነበራችሁ እናመሰግናለን፣ እንወዳችኋለን። ያው ምንም ያክል እኔ ላይ እንትን ብትሉም ችግር የለውም። እኔ እወዳችኋለሁ። ምን አለ ይግባ የተኛ ምናምን እያሉ እንትን ቢሉ ችግር አልቀየማችሁም፣ ችግር የለውም። እና እወዳችኋለሁ፣ አመሰግናለሁ። ውሃ ጠጣሽ በደንብ ብሩክ ታሟን ይማረው እና ያው እናንተም ይማር ብላችሁ ኮሜንት ላይ አስቀምጡልኝ። በሚቀጥለው በሌላ ቪዲዮ አገኛችኋለሁ። በያላችሁበት ሰላማችሁ ብዝት ይበል። ሰላም